ታሪካችን የሚጀምረው ለመጀመሪያው ትንፋሹ ከሚታከል ደካማና እንቡጥ ህፃን ጋር ነው። ተገቢው ጊዜ 3 ወር ቀድሞ በመወለዱ ሰውነቱ በጣም ትንሽና ደካማ ከመሆኑ የተነሳ ነርሶቹ እንኳን ምሽቱን በህይወት ሊያድር እንደማይችል በሹክሹክታ ይናገሩ ነበር። ወላጆቹ ልጃቸው በህይወት ሊቆይላቸው የሚችል ማንኛውም ተስፋ በማድረግ እርዳታ እየለመኑ ወደ ሁሉም ቦታ ይሮጡ ነበር። በመጨረሻም አባቱ ተስፋ የቆረጠ ምርጫ አደረገ። አንድ ጠንቋይ የጥንት አምልኮ ስነ ስርዓት እንዲፈጽምለት ለመክፈል ሲል ብቻ አፓርትማቸውን ሸጠ። ቤተሰቡ ቤታቸውን አተው ወደ አንዲት ጠባብ የተከራየች ክፍል በመግባት ህይወታቸውን ከጅምሩ እንደገና ጀመሩ። ያም ሆኖ ግን አባት ያንን ቅጽበት ባስታወሰ ቁጥር እንባውን እየገታ በቀስታ ይስቃል። ምክንያቱም ከማንኛውም ግምት ውጪ ጁንሚ በህይወት ተረፈ። ነገር ግን መትረፉ የራሱ የሆነ ጥላ ይዞ መጣ። ጁንሚ እያደገ ሲሄድ በውስጡ የተረጋጋና ስስ ማንነት ይዞ ነበር። ሁልጊዜም ደካማና ከተለየ ዓለም የመጣ ይመስል ነበር። በዓለም ላይ ካሉ ልጆች ሁሉ በጣም ቀርፋፋና ደደብ ራሱ እንደሆነ ሙሉ በሙሉ ማምኖ ነበር። አንድ ቀን ልክ እንደሱ ምንም የማያውቁ 3 ትንንሽ ልጆች እስኪያገኝ ድረስ ራሱን አግልሎና አይናፋርና ብቸኛ ሆኖ ይኖር ነበር። ከዚያች ቅጽበት ጀምሮ አራቱም የማይነጣጠሉ ሆኑ። ልክ እንደ ሙጫ የተጣበቁ 4 ትናንሽ ፈረሰኞች ሆኑ። ሌላው ቀርቶ የራሳቸው ደካማ ጎኖች ወደ ጨዋታ በመቀየር ከመካከላቸው ማን ይበልጥ ሞኝ ሆኖ መታየት እንደሚችል ይወዳደሩ ነበር። በአመታት ውስጥ ትስስራቸው ይበልጥ እየጠነከረም ሄደ። ሁለተኛ ደረጃ ትምህርት ቤት ሲደርሱ እያንዳንዳቸው የተለየ አስደናቂ ማንነት ተላብሰው ነበር። ታይትሩንግ በፈተና ሁልጊዜ ከአንደኛ ከማይወጣው የወርቅ እንቡጥ ጠቢብ ነበር። አንድ ቀን የሀገር ፕሬዝዳንት የመሆን ህልምም ነበረው። ነገር ግን ያን ያህል ብልህ ቢሆንም በጣም ስሜታዊ ልብ ነበረው። ውጤቱ በትንሽ እንኳን ቢቀንስ ዓለም ያበቃች ይመስል ይረብሽ ነበር። ከሌሎች ጎበዝ ተማሪዎች በተለየ መልኩ መዋጋት ይችል ስለነበር ማንም ሊነካው አይደፍርም ነበር። ባክ በአንጻሩ ማጥናትን በጣም ከመጥላቱ የተነሳ አይኖቹን ከፍቶ መተኛትን በሚገባ የተማረበት ነበር። እሱ ይህንን ወደ ኒርቫ መግባት ይለው ነበር። እናቱ የቡድሃ እምነት ተከታይ ስትሆን የቤተሰቡ የቡድሂስት ባህል እንዲወርስ ትመኝ ነበር። እሱ ግን የሚፈልገው ሰላማዊ እንቅልፍ ብቻ ነበር። በመቀጠል ደግሞ ጁንሚን አለ። በትምህርቱ ጎበዝ ያልሆነ፣ በስፖርት የማይታወቅ፣ በሷ አስተያየት ደግሞ ምንም የማያስብ ተራ መልክ ያለው ልጅ ነበር። ራሱን የትንሿ ከተማ መካከለኛ ገጽታ ያለው ብሎ ይጠራ ነበር። ነገር ግን ይህ መካከለኛ ፊት በሆነ ታምር በእያንዳንዱ ሴት ልጅ አክስትና በትናንሽ ልጆች ጭምር ተወዳጅ ነበር። ሰዎች ቆንጆ፣ አስቂኝና ሞቅ ያለ አድርገው ይመለከቱት ነበር። እሱ ግን ይህ የሆነው በዚያ የሞኝ ፈገግታው ምክንያት እንደሆነ ያስብ ነበር። በሚስጥርም ታዋቂ ዲጄ የመሆን ህልምም ነበረው። በመጨረሻም ግዙፉና የዋሁ ዱቺን ይገኛል። በአንድ ወቅት የቅርጫት ኳስ ወከት የመሆን ህልም ነበረው። ነገር ግን የደረሰበት ጉዳት ህልሙን ለማክሸፉ በላይ አእምሮን ያናጋው ይመስል ነበር። ወላጆቹ ቢ የተባለች እንስሳት ለማሳደግ ስላልፈቀዱለት ሁልጊዜ ያማርን ነበር። ሲታይ ግን ያቺ እንስሳ ሙሉ ግዙፍ ላም ነበረች። በአንድ ከሰዓት በኋላ ጁሚን ዲጄ ለመሆን የሚለማመድበት ትንሽ ስቱዲዮ ውስጥ ሁሉንም ይዟቸው መጣ። ባክና ታይትሩንግ በግዴለሽነት አካባቢውን ሲቃኙ ዱቺን በድንገት በውስጡ የሆነ ነገር ሲንቀሳቀስ ተሰማው። ከልጅነቱ ጀምሮ ንጹህ ምናብ ቢሆንም እንኳን ፍጹም የድምጽ ቅኝት እንዳለው ያምን ነበር። ነገር ግን እምነት ኃያል አለው። በዚያ ቀን እሱም ጁሚንን በመከተል አርቲስት እንደሚሆን በኩራት አወጀ። ይህንን ለወላጆቹ ሲነግራቸው በጥቂት ደቂቃዎች ውስጥ ከቤት አባረሩት። ወላጆቹ በመጨረሻ እጃቸውን እስኪሰጡ ድረስ ለአንድ ሙሉ ወር በታንቱንግ ቤት ጣሪያ ላይ ለመኖር ተገደደ። ከዛ በኋላ ብቻ ነበር ወደ ሙዚቃ ያደረገውን ጉዞ በይፋ የጀመረው። ከዚያ ቀን ጀምሮ እሱና ጁሚን በታላላቅ የኤሌክትሮኒክስ ሙዚቃ ፌስቲቫል መድረኮች ላይ በአንድ ላይ የመጫወት ህልምን ማለም ጀመሩ። ነገር ግን እውነታው ዝቅ የሚያደርገው ነበር። የመጀመሪያው መድረካቸው ያው የቤቱ ጣሪያ ነበር። ህይወት ፍጹም መስላ በነበረችበት በዚያ ቅጽበት ዓለም ተገላበጠች። የጁንሚ ቤተሰቦች ወደ ኒውዚላንድ እንደሚዘዋወሩ አስታወቁ። ከምርቃት በኋላ ጓደኛሞቹ ሊለያዩ ነው። ከዚያ ቀደም አንድም ጊዜ እውነተኛ የጋራ እረፍት ወጥተው አያውቁም። እንዲያውም ትክክለኛ የትምህርት ቤት የመስክ ጉዞ እንኳን አልሄዱም ነበር። የመጨረሻ እድላቸውም ሊከሽፍ ጥቂት ቀረው። ለጉዞው 2 ቀናት ሲቀሩት ጁንሚን በወሮበሎች ተዘረፈ። ለከፋ ነገር ራሱን እያዘጋጀ ሳለ ታይቱሩንግ ልክ እንደ ማዕበል ብቅ ብሎ መላ ቡድኑን ብቻውን ተጋፈጠው። ጁንሚን ለመርዳት አንዱን አጥቂ ያዘ። ብዙም ሳይቆይ ዱቺና ባክ ደረሱ። ነገር ግን በድንጋጤ ምክንያት እርስ በርስ ተሳስተው ታይቱሩንግን መቱ። ትምህርት ቤቱን ሁሉንም በመቅጣት ከመስክ ጉዞ አገዳቸው። በዚያው ምሽት ወንዶቹ ልጆች የራሳቸውን ጉዞ ለመፍጠር ወሰኑ። የእውነት የነሱ ብቻ ሆነው ጉዞ። ህልማቸው መዳረሻ ታይላንድም ነበረች። ከዚያ የገመድ ላይ እርምጃ ጣዖቶችን ይጫወቱ ነበር። ነገር ግን ገንዘብ አልነበራቸውም። ወላጆቻቸው ወደ ውጭ ሀገር እንዲሄዱም አይፈቅዱላቸውም ነበር። ሁሉም ነገር የማይቻል በሚመስልበት ጊዜ ታይቱሩንግ ወደፊት መጣ። በቀስታም ይህ ለእናንተ የሚሰጠው የመጨረሻ ስጦታዬ ነው። በቀን 3 ሰዓት ብቻ ካረፋችሁ ማንኛውም ነገር ማሳካት ትችላላችሁ አለ። ይህንንም በተግባር አሳየ። ለዩኒቨርሲቲ መግቢያ ፈተናው በከፍተኛና ፍጹም ውጤት አጠናቀቀ። ዱቺን መልሶቹ በግምት እንዳገኘ ቢያምንም ታይቱሩንግን በአንድ ወቅት ደደብ ብለው የሚጠሩት ልጅ ከማንኛውም ሰው በላይ በምርጥ ሁኔታ ማብራት እንደሚችል ለዓለም ለማሳየት ቆርጦ ፈገግ አለ። ወላጆቹ ሎተሪ እንደደረሳቸው ያህል አከበሩ። ታላቅ ድግስ ተዘጋጀ። ቤተሰቦቹም ተጋበዙ። የቶንግ አባትም ለድግሱ ሙሉ ላም ማረዱን በኩራት ተናገረ። ዱቺም ለምትወደው ላሙ ቢ በሚስጥር አለቀሰ። በድግሱ ወቅት የቶንግ አባት ለልጁ ትልቅ ስጦታ እንደሚሰጠው ቃል ገባ። ያለምንም ማቅማማት ታይቱሩንግ ከጓደኞቹ ጋር ወደ ታይላንድ ጉዞ መሄድ እንደሚፈልግ ተናገረ። አባቱም አመነታ። 4 ወንዶች ልጆች ብቻቸውን በሌላ ሀገር ምናልባት ሌላ ጊዜ አለው በቀስታ። ነገር ግን ሌላ ጊዜ የሚለው ሀረግ ወንዶቹ ልጆች በጣም የሚፈሩት ቃል ነበር። የጁሚን አይኖች ማቃጠል ጀመሩ። የታይቱሩንግ ድምጽ ንግግሩን ለመቀጠል ሲሞክር ተሰባበረ። ምክንያቱም በውስጣቸው ህይወት በተለያዩ አቅጣጫዎች ከመውሰዷ በፊት አብረው የገነቡት የወጣትነት ዘመን ለማስቀጠል ይህ የመጨረሻ እድላቸው መሆኑን ያውቁ ነበር። በዚያ ዝምታ ውስጥ የሆነ ነገር ተቀየረ። ምክንያቱም ይህ ተራ ጉዞ አልነበረም። በልባቸው ውስጥ ሊቀርጹት የፈለጉት የመጨረሻ ትዝታ ነበር። ምረቃ የሚለው ቃል በተነሳ ቅጽበት በውስጣቸው ያለው ነገር ሁሉ ረገበ። ስለ ስኬት ወይም ስለ ወደፊት እያሰቡ አልነበረም። ህይወት በተለያዩ አቅጣጫዎች ከመበታተኗ በፊት ሊይዙት የሚችሉት አንድ የሚያምር ትዝታ
ብቻ ነበር የፈለጉት። ልክ እንደዚያ ቦታ ላይ አራቱም ወንዶች ልጆች በከፍተኛ ድምጽና ያለምንም ገደብ በአንድ ላይ አለቀሱ፣ በእንባቸው ጊዜን ለማቆም እንደሚሞክሩ ያህል። ከዚህ በኋላ የሆነው ግን ማንም አልጠበቀውም ነበር። የጁሚን እናት በስሜት በሚንቀጠቀጥ ድምጽ ወደፊት ወጣች። የመላው ጉዟቸውን ወጪ እሷ እንደምትሸፍን ተናገረች። ልጇ በህይወት እንዲተርፍ ጠንካራ እንዲሆንና በደስታ እንዲኖር ስላደረገው የጓደኝነታቸው ትስስር እነዚያ ልጆች አመሰገነች። ይህ ያንን በረከት የምትመልስበት መንገድ ነበር። ልጆቹ በታላቅ ደስታ ፈነዱ። በደስታ እየጮሁም ዓለም ሁሉ እንደተሰጣቸው ህፃናት ይሮጡም ጀመር። ብዙም ሳይቆይ ያ የተጠበቀው ቀን ደረሰ። አራቱም በታላቅ ጉልበትና ጉጉት ወደ አውሮፕላን ማረፊያው የሚወስደውን አውቶቡስ ተሳፈሩ። ጁሚን እንዲያውም ከ10 ዓመት በኋላ በመላው ዓለም የሚጫወት ታዋቂ ዲጄ ቪአይፒ እንግዶች በአውሮፕላን እንደሚወስዳቸው እየቀለደ ነገራቸው። ምንም ነገር ሊያስቆማቸው እንደማይችል በማመንም ሳቁ አለሙም። ነገር ግን ህይወት እኛ በምንጽፈው ስክሪፕት መሰረት አትሄድም። በሃይዌይ መንገድ ላይ አውቶቡሱ በአንድ ትንሽ ጫካ ጣቢያ ላይ ቆመ። ከየት መጣ ሳይባል ባክ ሆዱን ይዞ ወደ መጸዳጃ ቤት ረገጠው። ደቂቃዎች ዘላለማዊ ተራዘሙ። እሱ ተመልሶ ሲመጣ ግን አውቶቡሱ ጡራቸው ሄዶ ነበር። የበረራ ሰዓታቸው አልፎ ነበር። የህልማቸው ጉዞ በአንድ ቅጽበት ከሸፈ። ለሌላ ጊዜ ተስፋ ተሰጣጡ። ነገር ግን ያ ሌላ ጊዜ ሳይመጣ የጁሚን ቤተሰቦች ወደ ውጭ ሀገር ተዘዋወሩ። 10 ዓመታት አለፉ። ያ ጥብቅ ቡድናቸው ቀስ በቀስ እየራቀ ሄደ። የተለየ ህይወት መኖር ጀመሩ። ታይቱሩንግ አሁን የብሔራዊ ምክር ቤት አባል ዋና ጸሐፊ ሆኗል። ቀናቱ በንግግሮች ፕሮግራሞችና ለህዝብ እውቅና ሲል የረሃብ አድማ እንዳደረገ በሚያስመስለው አለቃው የተሞሉ ነበር። ሰራተኞቹ በሚስጥር ለሰውየው የኃይል ምንጭ ምግቦች ይሰጡት ነበር። መጀመሪያ ላይ ክቡር መስሎ ቢታይም በመጨረሻ እጁ ሰጠ። ነገር ግን አንዱ ለታይቱሩንግ ሊሰጠው ሲሞክር ወጣቱ ጸሐፊ በቀጥታ ወደ ቆሻሻ መጣያ ውስጥ አለው። እባክዎ ይህንን አያድርጉ፣ ይህ ለኮሚሽነሩ ስድብ ነው። ህዝቡ እምነት ካጣ እሱ ቢደክም ይሻላል አለው። ኮሚሽነሩም ከመብቱ በፊት እዚያው እንደሚዝለፈለፈ መናገር በድራማዊ ሁኔታ ተስማማ። ነገር ግን ከጥቂት ጊዜ በኋላ በቆሻሻ መጣያ ውስጥ ያለውን ምግብ በረሃብ መመልከት ማቆም አልቻለም ነበር። ይህ እንዲህ እንዳለ ባክ እናቱ በምትጸልይበት ቤተ መቅደስ ውስጥ ንቅሳት የሚነቅስ አርቲስት ሆኖ አረፈው። እናቱ አሁንም የቡድሂስት መንገድን እንዲከተል ስመኝ ነበር። እሱ ግን እድሉን ያለው ከንቅሳት ቀለምና መርፌ ጋር እንጂ ከደውልና ከጸሎት ዜማ ጋር እንዳልሆነ ያምን ነበር። ዓለማዊ ፍላጎቶችን ለመተው ገና ዝግጁ አልነበረም፣ ገናም አልደረሰም። ከመካከላቸው በጣም ነፃና እንደ ህፃን ንጹህ ነፍስ የነበረው ዱቺን በአእምሮ መታወቅ ተሰቃይቶ ነበር። ምንም እንኳን ሐኪሞች እያገገመ ነው ቢሉም ታይቱሩንግና ባንክ ግን በፈዘዙ አይኖች ውስጥ እውነቱን ያዩ ነበር። ያጋጠመው የስነ አእምሮ ጠባሳ ትዝታዎቹን ደካማ፣ ስሜቱን የማይገመት አድርጎት ነበር። ያም ሆኖ ግን ሐኪሙ መድኃኒትና ረት እንደሚያረጋጋው በማረጋገጥ ከሆስፒታል እንዲወጣ ፈቀደ። ቱቺንግ ወዲያውኑ ከሆስፒታል ለሚወጣበት ቀን ትንሽ የጋራ የምግብ ዝግጅትም አቀደ። በዚያው ጠዋት ቴሌቪዥኑ ጊዜ በራሱ የማይቆም አንድ ነገር አወጀ። የጁሚንና የዱቼን ጣዖት የሆነው ያ ታዋቂ ዲጄ የመጨረሻው የሙዚቃ ጉብኝት በታይላንድ እያደረገ ነበር። ከሙዚቃው ዓለም ከመሰናበቱ በፊት የሚያደርገው የመጨረሻ ትዕይንት ነው። እነዚያ የተለመዱ የሙዚቃ ምቶች ለ10 ዓመታት ተኝተው የነበሩትን ትዝታዎችንም ቀሰቀሷቸው። ቃል እንደተገባው ታይቱሩንግና ዱቺን በድሮ የጥብስ ቦታቸው ተገናኙ። በአግባቡ እንኳን ሳይቀመጡ ዱቺን በደስታ ወደ ጁንሚ ለመደወል ሞከረ። ነገር ግን ታይቱሩንግ አስቆሙ። በኒውዚላንድ አቆጣጠር እኩለ ሌሊት ነበር። እየበሉ ሳለ በበሩ በኩል አንድ በራ ብቅ አለ። እሱም ባክ ነበር፣ ወይም ይልቁኑ መነኩሴ ባክ። እናቱ ራሱን ላጭታ በግድ መነኩሴነት ስልጠና እያስገብተው ነበር። አሁን ምጽዋት በመለመን ላይ የነበረ ሲሆን በሚቀጥለው ወር በይፋ ይሾማል። በዚያ በጭስ በተዋጠ የጥብስ ቤት ውስጥ መነኩሴው ማየት ደንበኞቹ ሁሉ አስገረመ። ሁሉም ሰው ሊሰግድለት ወይም ተጨማሪ የአሳማ ስጋ ሊያቀርብለት እንደሚገባ ግራ ገብቶት ነበር። ባክ ግን በቀላሉ እንጨቶቹን አነሳ። ገና ምድራዊ ምኞቶችን በሙሉ አልተውኩም አለ ረጋ ብሎ። በመቀጠል አንዲት ወጣት ሴት ብቅ አለች። አይኖቿ የሚያበሩት ቁርጠኛ የነበረችው ስሌን ከሁለተኛ ደረጃ ትምህርት ቤት ጀምሮ በታይቱሩንግ ፍቅር የወደቀች ልጅ ናት። እሱ ሁልጊዜም በሌላ ሰው የፍቅር ታሪክ ውስጥ እንዳለች ተራ ገጸ ባህሪ አድርጎ ያስወግዳት ነበር። እሷ ግን በፍጹም ተስፋ አልቆረጠችም። ዛሬ የመጣችው የባክ እናት የት እንዳለ እንዲነግሯት ከለመነችው በኋላ ነበር። በዚያ ጊዜ ከታይቱሩንግ ታናሽ እህት ጋር የቅርብ ጓደኛም ነበረች። አንድ ቀን ወረበሎች ከበዋት ሳለ ታይቱሩንግ በድንገት ነገሩን ተመለከተ። አልተዋጋም እንኳን፣ በቀስታ ብቻ አስጠነቀቃቸው። እነሱም እንደፈራች አይጥ ተበታተኑ። በድጋሚ ካስቸገሩት የሴት ጓደኛዬ ነኝ በያቸው አላት። ከዚያች አንዲት አረፍተ ነገር በመነሳት እድሏን መረጠች። በየቀኑ ቤት እየመጣች የቤት ስራዎቹን ትሰራለች፣ መክሰስ ትጠይቃለች። የቱሩንግ እናት በፍቅር ምራቴ ብላም ትጠራት ነበር። በመጨረሻም በአግባቡ እንድታጠና ባረራት። ነገር ግን ስሌን ይበልጥ ቁርጠኛ ሆነች። ጠንክራ ለመስራት ዩኒቨርሲቲ ለመግባትና እሱን ለማሸነፍ ማለት ዩኒቨርሲቲ አልደረሰችም። ነገር ግን እሱን መከተሏን በጭራሽ አላቆመችም። ዛሬ ማታ እንደ ሁልጊዜው ውብና ግትር ሆና አጠገቡ ተቀመጠች። ታይቱሩንግ በቀስታ ተነፈሰ። ፍላጎቱ እንጂ እድሉ እንደሌለው ነገራት። ከዚያም ወደ ዱቺን ዞሮ ምን አይነት ምኞት እንዳለው ጠየቀው። ያለምንም ማቅማማት ዱቺን በሹክሹክታ አግኝተነው የማናውቀው ጉዞ ለመድረስ ወደ ታይላንድ መሄድ እንፈልጋለን አለ። ነገር ግን ታይቱሩንግ ወዲያውኑ ራሱን በመነቅነቅ እምቢ አለ። ከዱቺን ያልተረጋጋ ሁኔታ አንጻር መጓዝ በጣም አደገኛ ነበር። ምንም ያህል ቢሆንም መልሱ አይሆንም የሚል ነበር። ትከሻው ደረቀ። ቀድሞውኑ ደስታው በቅሬታ ተዋጠ። በዚያም ምሽት እንደገና ወደ ጁሚን ለመደወል ሞከረ። ጁሚን አሁንም ስራ እንደበዛበት ነገረው። ለመጀመሪያ ጊዜ ዱቺን በዝምታ ተቀመጠ። ዛዎቹ ልክ እንደተሰበረ ፊልም ሲበሩ በአይኖቹ ትኩረት አጥተው ነበር። ወላጆቹ ከቤት አውጥተው በቱሩንግ ቤት ጣሪያ ላይ ብቻውን ወደ ተኛበት ምሽትም ተመለሰ። እናም በእነዚያ ብቸኛ ምሽቶች ነበር የማይረሳ ነገር የተከሰተው። በዚያ ጣሪያ ላይ ያሳለፏቸው ምሽቶች የወጣትነት እጅግ አስደሳች ትዝታዎች ነበሩ። ዱቺን ከቤቱ ቢባረርም በጭራሽ ብቻውን አልነበረም። በየምሽቱ አራቱ ወንዶች ልጆች በዚያ ደካማ የጣሪያ መብራት ስር ይሰባሰቡ ነበር። በየራሳቸው አስገራሚ መንገድ እርስ በርስ ይሳሳቃሉ፣ ይከራከራሉ፣ ይጽናናሉ፣ እንዲሁም ይፈዋወሱም ነበር። ባክ አሁንም የዕጣን ሽታ እየሸተተው ከእናቱ ቤተ መቅደስ ሾልኮ ይወጣል። ታይቱሩንግ ወደ ኋላ ላለመቅረት የደራረባቸው መጽሐፍትን ይይዛል። ጁሚን ደግሞ ሁልጊዜም በጣም አስቂኝ የሆኑ ችግሮችን
በመፍጠር ሁላቸውም ጭንቀታቸውን እንዲረሱ ያደርግ ነበር። በአንድ ላይ ሆነው ያንን ብቸኛ ጣሪያ ወደ ሞቀና ጫጫታ ወዳለበት መጠለያ ቀየሩት። አንድ ምሽት ዘግይቶ ከሰራ በኋላ ታይቱሩንግ የደከመ ሰውነቱን እየጎተተ ወደ ቤት ሲመለስ መነኩሴው ባክ ልክ ቤቱ የሱ ይመስል እጆቹን አጣጥፎ በሶፋ ላይ ተኝቶ አገኘው። ከጥቂት ቅጽበቶች በኋላ ዱቺ ሙሉ በሙሉ ራሱን ነጻ አድርጎ ከባኞ ቤት ወጣ። የመጡት ያለ ግብዣ ነበር፣ ነገር ግን ያለ ዓላማ አልነበረም። ሶስቱም ተቀምጠው ስለምንና ስለ ሁሉም ነገር ማውራት ጀመሩ። በመጨረሻም ጨዋታቸው ለ10 ዓመታት ወደ ተከተላቸው ወደዚያው ናፍቆት ተመለሰ። ዱቺን ስለተሰባበረ ወጣትነቱ፣ ስለ መድኃኒቶቹ፣ ስለ ግራ መጋባቱ፣ ስለ ተረሱ ህልሞቹና ስላልተሳካው ጉዞ ሲናገር ድምፁ ተንቀጠቀጠ። አሁንም እያገገምኩ ነው፣ ለጥቂት ቀናት ብቻ መሄድ እንችላለን ሲል በሹክሹክታ ጠየቀ። አይኖቹ እያበሩ ዝምታ ሰፈነ። ከዚያም በመጨረሻ በቀስታና ባለመፈለግ ታይቱሩንግ ራሱን ነቀነቀ። ተስማማም። ባክ እጁን አጨበጨበ። ይህን የምናደርገው ከሆነ በድሮ መንገድ ነው የምናደርገው። በኮሪያ ውስጥ እንደገና በጣም ደደብ ወንዶች አንሁን። በማግስቱ ትልቅ ሁከት እንደ ሰደድ እሳት ተሰራጨ። ታይቱሩንግ ወደ አለቃው ቢሮ በመግባት ልክ ከፓርቲው ጉባኤ በፊት እረፍት ጠየቀ። አለቃው ሊደነግጥ ምንም አልቀረውም። ታይቱሩንግ በጥንካሬ ለሶስተኛው ጓደኛ የገባሁትን ቃል መጠበቅ ካልቻል ወደፊት ለህዝቡ የገባሁትን ቃል እንዴት መጠበቅ እችላለሁ አለ። አለቃው አእምሮ እንዳጣ ሰው አፍጥጦ ተመለከተው። ከዚያም በመጨረሻ ተስማማ። ለታይቱሩንግ ገንዘብ ሊሰጠው እንኳን ሞከረ። ነገር ግን ቦርሳውን ሲከፍት አንድ የኃይል ሰጪ ምግብ ወረቀት ወደቀ። በአፍረትም ቦርሳውን በፍጥነት መለሰው። በቤተ መቅደስ ውስጥ የባክ እናት ፈቃድ ሲጠይቅ ጮኸች። ማሳመን ባልቻለ ጊዜ በድራማዊ ሁኔታ ካለቀቅሽኝ በኢየሱስ አምናለሁ፣ ኢየሱስ ያድነኛል፣ ሃሌሉያ ብሎ ጮኸ። እናቱም ደነገጠች። ይህ ብቻውን እንድትለቀው ለማድረግ በቂ ነበር። በጉዞው ቀን ታይቱሩንግ መጀመሪያ አውሮፕላን ማረፊያ ደረሰ። ከጥቂት ጊዜ በኋላ ባክ ሙሉ በሙሉ የመነኩሴ ልብስ ለብሶ ወደሱ እየመጣ ነበር። ምንም ለማድረግ እያሰብክ ነው? የባኦሊ ቤተክርስቲያን ቤተ መቅደስ ልትለቅ ነው ሲል ቱሩንግ ተቆጣ። ባክ በሹክሹክታ ምንም አትጨነቅ፣ መምሬ ጉዞ ከመከልከሉ በፊት የመጣሁት መኮብለል ምንም አይነት የቅዱስ ጽሑፍ አይጥስም አለ። ከዚያም ዱቺን በርካታ ሻንጣዎችን እየጎተተ በሰፊው ፈገግታ ብቅ አለ። የጁሚን ልብሶችን በሙሉና እሱን በሚመስል ሙሉ መጠን ያለው ማንኬን ጨምሮ ይዞ መጥቶ ነበር። እጽ መውሰድ ጀምረሃል ወይስ በምናብ እያየህ ነው ሲል ቱሩንግ አጉረመረመ። ያም ሆኖ ግን በተአምር ሶስቱም አውሮፕላን ውስጥ ገቡ። ማንኬኑ በሻንጣ ማስቀመጫ ውስጥ ተጨቆነ። ቱሩንግ በህይወት ለመትረፍ ሲጸልይ ባክ ስለመገለጥ ያስብ ነበር። ዱቺን ደግሞ ስለ ሙዚቃ ፌስቲቫሉም ያልም ነበር። እኩለ ሌሊት ላይ ዱቺን በሰላም ያኮርፍ ነበር። ባክ ወደ ኒርቫን ገብቶ ነበር። ታይቱሩንግ ወደ መጸዳጃ ቤት ስኔል በድንገት ብቅ አለች። የኔ ትንሽ ሰው ወደ ውጭ ሀገር እየሄደ ነው፣ እኔ እንዴት ዝም ብዬ እቀመጣለሁ አለች በኩራት። አትጨነቅ፣ ጠባቂህ እዚህ አለች። በፍጥነት ግን በሰላም ትሞታለህ። በመጨረሻ መሬት ረገጡ። እርጥባማው አየር ፊታቸውን መታው። ሁሉም ነገር አዲስና አስደሳች ይመስል ነበር። ከአውሮፕላን ማረፊያ ውጪ ታይቱሩንግ አንዲት ሴት ቦርሳ ውስጥ የኪስ ቦርሳ ሲወድቅ አየ። አንስቶ ከጀርባዋ ሩጦ ሰጣት። ሴትዮዋ ውብና ጸጋ የተሞላች ነበረች። አመሰግናለሁ የስልክ ቁጥሯን ሰጠችው። መንፈስ እንኳን ሳይችል በፊት ስኔል ወረቀቱን ነጥቃ ሙሉ በሙሉ ዋጠችው። ልክ ከአፈ ታሪክ እንደሚወጣው ጁባንጂ የሚመስል አንድ ኮሪያዊ ሰው ሊያሽከረክራቸው መጣ። ሻንጣቸውን በሚያምር መኪና ውስጥ አለው። ሁሉም ልክ እንደ መጀመሪያ ጊዜ ቱሪስቶች ለፎቶ ተሰለፉ። ነገር ግን ደስታው አልዘለቀም። አሽከርካሪው ከሌላ መኪና ጋር ተጋጨ። ታይቱሩንግ ጭቅጭቁን ለማስቀረት ሲሞክር አዛውንቱ በኃይል በጥፊ መቱትና ራሱን ስቶ ወደቀ። ፖሊስ ወዲያውኑ ደረሰ። ጁባንጂ ደንግጦ በቀጥታ ወደ ባህሩ ዘለለ። ወንዶቹ ልጆች በተሰረቀ መኪና በመሳፈራቸው ተያዙ። ጁባንጂ ሲያዝ ሁሉንም ጥፋት በእነሱ ላይ አላከከባቸው። ቤተሰቦቼን አገቱብኝና መኪናውን እንድሰርቅ አስገደዱኝ ሲል ተናገረ። ፖሊሱም ወዲያውኑ አመነው። በምድር ላይ እንዳሉ የከፋ ወንጀለኞች አድርጎም ገለጻቸው። ወንዶቹ ልጆች ምን እየተካሄደ እንዳለ ምንም አያውቁም ነበር። ግራ በመጋባት ራሳቸውን የቀንቁ ነበር። እንደ ድል ሆኖ በጠዋት ላይ የኮሪያ ኤምባሲ ጣልቃ በመግባቱ ቡድኑ በነጻም ተለቀቀ። ሆቴል እንደተመለሱ ዱቺን መጋረጃውን ወርውሮ ግዙፉን የኮንክሪት ድንጋይ እስኪያሳያቸው ድረስ የባህር እይታ እንዳለው በማሰብ ክፍላቸውን ያደንቁ ነበር። በህንጻ ውስጥ ያለው በጣም ርካሹ ክፍል እሱ ነበር። ስኔል ከነሱ ተለይታ ወደ ተሻለ ክፍል ተላከች። ብዙም ሳይቆይ ወደ ባህሩ ዳርቻ ሮጡ። ነጭ አሸዋ፣ ሰማያዊ ማዕበል። ባክ አሁንም የመነኩሴ ልብሱን እንደለበሰ በመሆኑ ቱሪስቶች በተፈጥሯዊ ስሜት ይሰግዱለት ነበር። ወንዶቹ ልጆች በግድ ሲያስወልቁት በቲሸርቱ ላይ በትልቁ የታተመ የቡድሃ ምስል ወጣ። መቼም አይቀርም ነበር። ልክ እንደ ህፃን እርስ በርስ ይረጫጭ፣ ይጮሁ፣ ይጫወቱም ነበር። በመጨረሻም ባክ በስህተት በስኔል ምትክ አንድ ጸጉራማ የውጭ ሀገር ሰው በውሃ ጠመቀው። ሰውየውን በድንጋጤ አፈጠጠበት። ባክ ግን እጅ ነሳ። ቆየት ብሎ በአንድ ትንሽ የባህር ዳርቻ ባር ላይ አረፉ። ባለቤቷ ሲልቪያ ኮሪያዊት ነበረች። ስኔል ታይቱሩንግ ወደ እሷ ረዘም ላለ ጊዜ ፈገግ ብሎ ሲመለከት ባልተረጋጋ ስሜት ትከታተል ነበር። በውስጧ የሆነ ቅናትና ረፍት ማጣት ተሰማት። ዱቺን ደግሞ እንደ ሙጫ ከተጣበቁበት የጁንሚን ማንኬን ጋር ሙጥኝ ብሎ ሲያይ ታይቱሩንግ እንኳን ተቀጠቀጠ። ነገር ግን ስኔል ይበልጥ ያበሳጫት መነኩሴው እንኳን ሳይቀር ለሲልቪያ ፈገግታ ቃላት ሲወረውር ማየቷ ነበር። ይቺ በእርግጠኝነት የምድር ውስጥ የወንጀል ቡድን አባልና ስትል ስኔል በቁጭት አጉረመረመች። ያ ባጠገቧ ያለው ትንኝ የሚያባረው ሰው ደግሞ የተቀጠረ ገዳይ መሆኑን አይቀሬ ነው። በፊልሞች ላይ እንደነሱ ያሉ ሰዎች ቱሪስቶችን በእጽ ያደነዛሉ እያለች ምናቧ ይባዝንም ነበር። እሷን ግን በቁም ነገር ያያት ግን አልነበረም። በዚያ ምሽት ሲልቪያ ሁላቸውንም ወደ ክለቧ ጋበዘቻቸው። የስኔል ፊት በንዴት ተጓጎጠ። ነገር ግን ምሽቱ ሲመጣ በሚያበረቀርቅ ልብስ አጊጣ ወንዶችን ለመጋበዝ እየሮጠች ከመካከላቸው እሷ ቀዳሚዋ ነበረች። ሆኖም ግን ሰዓቱ ከምሽቱ 3 ሰዓት ሳይሞላ ሶስቱም ወንዶች ልጆች በብርድ ልብሳቸው ስር በከፍተኛ ድምፅ ያኮርፉ ነበር። ስኔል በድንጋጤና ባለማመን እዚያው ቆማ ቀረች። ከዚያም ተዋርዳና ተናዳ ጥላቸው ወጣች። ነገር ግን እሷ እንደጠፋች ወንዶቹ ልጆች ልክ እንደ ስፕሪንግ ተነስተው ቆሙ። በጣም በሚያምረው ልብሳቸው ለበሱ። ግማሽ የሽቶ ጠርሙሱን ተረጩና ወደዚያ ደማቅ የምሽት ህይወት ሮጡ። የጁንሚንን ማንኪን ግን ትተው መሄድ ነበረባቸው። ወደ ክለቡ በገቡበት ቅጽበት ዓለም የተገላበጠች መሰለች። መብራቶቹ ልክ እንደ ጋላክሲ ይሽከረከራሉ። ሙዚቃው እንደ ማዕበል ይደበድባል። ወንዶቹ ልጆች በሰማይ ላይ
የሚንሳፈፉ ያህል ተሰማቸው። ዱቺን ስልኩን አንስቶ ሰልፊዎችን እየተነሳ በየቦታው በመልቀቅ በሰፊው ይጫወት ነበር። ያለምንም ገደብ ጠጡ። እግሮቻቸው እስኪንቀጠቀጥ ድረስ ጨፈሩ። ምሽቱን ሙሉ በሙሉ እንዲውጣቸውን ፈቀዱ። ከዚያም ዱቺን ከመድረኩ በላይ ወደሚያበራው ዲጄ ቀና ብሎ ተመለከተ። ለረጅም ጊዜ ቀብሮት የነበረው የልጅነት ህልሙ በውስጡ እንደገና ተቀሰቀሰ። ይህ በእንዲህ እንዳለ ታይቱሩንግ ወደ መጠጥ ማዘዣው ሄዶ ከሲልቪያ ጋር ተገናኘ። እሷን በተንኮል ፈገግታ ቀረብ ብላ ኮክቴል አቀረበችለት። ነገር ግን እሱ መጠጡን ሊቀምስ ሲል በዲጄው መድረክ ላይ ትልቅ ሁከት ሲፈጠር አየ። ዱቺን በጠረጴዛው ላይ ወጥቶ ዋና ዲጄ እሱ እንደሆነ በማስመሰል እጆቹን እያወዛወዘ በደስታ ይጮህ ነበር። ወንዶቹ ልጆች እየሮጡ መጥተው ጎትተው አወረዱትና ወደ ውጭ ተሸከሙት። መነኩሴ የጓደኛቸውን አይኖች መገልበጥ ሲያይ ደነገጠ። ዱቺን ጣሪያውን የቤቱ ጣሪያ እያለ ደጋግሞ እየጮህ ነበር። የሆነ የተበላሸ ነገርም ነበር። ታይቱሩንግ መድኃኒቱን ለማምጣት ወደ ሆቴሉ በፍጥነት ተመለሰ። ነገር ግን ስኔል እዚያ በጨለማ ውስጥ ተቀምጣ ፊቷ ላይ ከፍተኛ የመከፋት ስሜት ይነበብባት ነበር። ደስ የሚል ጊዜ ነበር ስትል በሹክሹክታ ጠየቀችው። እኔን ጥለኸኝ በሚስጥር መሄድ? ታይቱሩንግ ደነገጠ። በግንባሩ ላይ ላብ ተንጠባጠበ። ሊያስረዳት ሞከረ። ስኔል ግን በስሱ ተንፍሳ በድምጧ መናወጥ የታየባት ቢሆንም አንተ በሰላም እስከተመለስክ ድረስ እኔ ደስተኛ ነኝ አለችው። ለጥቂት ቅጽበቶች ቱሩንግ እዚያው በድንጋጤ ቆመ። በውስጡ ያልተለመደ መንገድ ተነካ። ከዚያም ጓደኛው እየጠበቀ መሆኑን አስታወሰው። በፍጥነት ወደ ክለቡ ተመለሰ። ነገር ግን እሱ ሲደርስ ብዙ ህዝብ ተሰብስቦ ነበር። ሰዎች መነኩሴውን እያፌዙበትና በስልካቸው እየቀረጹት ነበር። በቱሩንግ ደረት ውስጥ ቁጣ ገንፍሎ ወጣ። ወንበር ይዞ በዱርዬነት በማወዛወዝ ሰዎቹ በትኖ ሰደዳቸው። በሚያሳዝን ሁኔታ ፖሊስ የደረሰው በዚያ ቅጽበት ነበር። እሱና መነኩሴው መድኃኒት ሊያደርሱ እንደመጡ ለማስረዳት ቢሞክሩም ፖሊሶች ግን መሳሪያ ሊመዝ ያሰበ መስሏቸው አልተረዱትም ነበር። በአንድ ቅጽበት ወደ እነሱ እየሮጠች በመጣችው ሲኔል ላይ የኤሌክትሪክ መጋኛ ተተኮሰባት። እዚያ ቦታ ላይም ወደቀች። ወንዶች ልጆች ፒጊ ብለው ከሚጠሩት ሰው ጋር ሰው አጠገብ ወዳለው እስር ቤት ተወረወሩ። እሱ በእነሱ መከራ ላይ ያለማቋረጥ ይስቅባቸው ነበር። ከእስር ቤቱ እንዲፈቱ ለማድረግ የኮሪያ ኤምባሲ ጣልቃ መግባት ነበረበት። ፖሊሱ ፈገግ እያለ ቢሆንም በጥላቻ ስሜት ከ10 ሰዓት በፊት በጥሩ ሁኔታ ላይ ነበራቸው። አሁን ግን ይዋት እኔን እያደከማችሁኝ ነው። ወደ አገሩ የሚመልስዎትን በረራ እንዳላስቋርጥባቸው አላቸው። በማግስቱም ኃይለኛ ዝናብ በቤት ውስጥ ዘነበባቸው። ታይቱሩንግ የስኔል እጅ አንጓ መላላጡን አስተዋለ። ስለዚህ በቀስታ መድኃኒትና ፋሻ ሰጣት። አይኖቿ ረገቡ፣ በስሜት ተሞሉ። እስክሞት ድረስ አንተ እንድትንከባከበኝ እንድታደርግልኝ ብቻ በየቀኑ እጎዳለሁ ስትል በሹክሹክታ ተናገረች። እሱ መልስ ከመስጠቱ በፊት ስልኩ ጠራ። የአለቃው የሚንቀጠቀጥ ድምፅ በስፒከሩ በኩል ፈሰሰ። በምድር ላይ ምን እያደረክ ነው? ሙሉ 10 ዓመት እናም የገባኸውን አንድ ቃል ማክበር አቃተ። እቃዎችህን ጥቅልል ተባረሃል። በታይላንድ ያሳለፉትን ያ ሁሉ ሁከት የበዛበት ምሽት በኢንተርኔት ተሰራጭቶም ነበር። በሀገራቸው ያሉ ሰዎች ወንጀለኞች ናቸው፣ የፖለቲካ አክቲቪስቶች ናቸው ወይስ አንድ እንግዳ የአሻንጉሊት ብራንድ እያስተዋወቁ ነው በሚል ይከራከሩ ነበር። ወሬዎች በሰፊው ተሰራጩ። ቀድሞውኑ ከታይላንድ ኤምባሲ ጋር አለመግባባት የነበረው አለቃው አሁን በትልቅ ቅሌት ውስጥ ተዘፈቀ። ታይቱሩንግ ስራውን በማጣቱ ሲደነግጥ፣ ዱቺን ግን የደጋፊዎቹን ቁጥር በከፍተኛ ሁኔታ በመጨመሩ በደስታ ይቆጥር ነበር። ይህ የመጨረሻው የትዕግስት ማብቂያ ነበር። ታይቱሩንግ የጁሚንን ማንኬን ከእጁ ላይ ነጠቀው። ይህንን ትራስ ከመቅደዴ በፊት አቁም። ዱቺን በንዴት ፈነዳ። አንተ እና መነኩሴው ጁሚን ከዳችሁኝ። እሱ በጣም ሩቅ ነው። እናንተ ግን አንድ ቀን እንኳን ዞር ብላችሁ አላያችሁኝም። በከፍተኛ ሁለተኛ ደረጃ ትምህርት ቤት ሳላችሁ እንደ አገልጋይ ትቆጥሩኝ ነበር። አሁን ደግሞ ጨርሶ እንደሌለ ታስባላችሁ። የቱሩንግ ደም ፈላ። ነገር ግን ቀድሞውኑ ከተጎዳ ሰው ጋር ለመዋጋት ፈቃደኛ አልሆነ። በምትኩም ጥሏቸው ወጥ። መነኩሴው ተከትሎት ቢሮጥም ሊያስቆመው አልቻለም። በዚያው ምሽት ዱቺን ድምፁ እስኪሰለጠቅ ድረስ ታይቱሩንግን እየጠራ ወደ ባህር ዳርቻው ወጥ። መድኃኒቱን ስላልወሰደ እንደገና አእምሮ እየተናወጠ ነበር። በመጨረሻም ታይቱሩንግ ሲመለስ ሲያየው በከፍተኛ ሁኔታ እያለቀሰ ወደ ቅፉ ዘለለ። አዝናለሁ፣ እኔ በጣም ራስ ወዳድ ነኝ። ወደ ባህሩ ገብተህ የምትጠፋ መስሎኝ ፈርቼ ነበር። ታይቱሩንግ በቀስታ ተነፈሰ። ንዴቱን መቀጠል አልቻለም። ልክ እንደዛ አራቱም ቡድናቸው እንደገና እንደሆነ። ከማንኛውም ነገር በላይ ነገ ትልቅ ቀን ነበር። ወደ ታይላንድ የመጡበት ለሙዚቃ ፌስቲቫሉ ነበር። በማግስቱ ዲጄ ስታር ወደሚጫወትበት ስክራን ደረሱ። ያቺ ቀደም ሲል ያገኟት ቆንጆ ሴት አውቃቸው በደስታ እጇን አወዛወዘችላቸው። ከዚያም ዲጄ ስታር ራሱ ብቅ አለ። እሷ የሴት ጓደኛው መሆኗን ገለጸ። ወንዶቹ ልጆች ቀደም ሲል እንዴት እንደረዷት ሰምቶ ስለነበር ለትዕይንቱ የቪአይፒ መቀመጫዎችን ሰጣቸው። በዚያ ምሽት አየሩ በሌዘር መብራቶች ደምቆ ነበር። ሙዚቃውም ልክ እንደ ህያው የልብ ትርታ ይደበድብ ነበር። ውሃም በየቦታው ይረጭ ነበር። በወርቃማ መብራቶች ስርም ያበራ ነበር። ወንዶቹ ልጆች ለዓመታት ተሰምቷቸው በማያውቅ ሁኔታ ህያው እንደሆኑ ተሰማቸው። እናም ያ ቅጽበት ደረሰ። ዲጄ ስታር በህዝቡ መካከል አያቸውና ዱቺን ከመድረክ ላይ አብሮት ሙዚቃ እንዲቀላቀል ጋበዘው። ዱቺን የጁሚንን ማንኬን ባቀፉ ይዞ ወጣ። ምክንያቱም ይህ ቅጽበት የሁሉም ነበር። ቡድኑ ከታቸው ሆነው በከፍተኛ ኩራት ይጮሁም ነበር። ያ ደስታ ምን ያህል እንደቆየ አያውቁም። ነገር ግን መብራቶቹ ሲጠፉ ጨለማው ሁሉን ነገር ዋጠው። ታይቱሩንግ እጆቹና እግሮቹ ታስረው በአንድ ቆሻሻና ጨለማ ክፍል ውስጥ ነቃ። ሌሎቹም ባጠገቡ ታስረው ነበር፣ ታፍነው ነበር። እናም ይህ ቦታ የሰውነት ክፍሎች የሚሰበሰቡበት የወንጀለኞች ቦታ ነበር። መነኩሴው ቀጥሎ ነቃ። ትዝታዎቹ ሲመለሱለትም ተንቀጠቀጠ። ከፌስቲቫሉ በኋላ ሲልቪያ በባህር ዳርቻ ላይ መጠጥ እንድትጋብዛቸው ጠርታቸው ነበር። ስኔል ታይቱሩንግ ከሲልቪያ ጋር ሲያወራ አይታ በመከፋቷ እምቢ ብላ ነበር። ከአንድ ሰከንድ በኋላ እሱ ራሱን ስቶ ወደቀ። በማግስቱ ጠዋት ስኔል መታፈናቸውን ሳታውቅ ብቻዋን ጥላቸው ወጥታ ነበር። አሁን ነው መነኩሴው የስኔል ማስጠንቀቂያ ትክክል እንደነበረ የተረዳው። እሷ ሞኝ አልነበረችም፣ እኛ እንጂ። ይህ በእንዲህ እንዳለ ስኔል ከሆቴል ክፍል ውስጥ ያሉትን መጠጦች በሙሉ ጠጥታ ጠርሙሶቹን በውሃ በመሙላት ተይዛ ነበር። ምርመራ እየተደረገላት ሳለ በግድግዳ ላይ በጣም በሚያስደነግጥ ነገር አየች። የሲልቪያን የፍለጋ ማስታወቂያ። በመጋዘኑ ውስጥ የቀዶ ጥገና ሐኪሙ ማደንዘዣ አልቆበት ነበር። ያለምን ማደንዘዣ ቀዶ ጥገናውን ለማድረግም አቀደ። የመጀመሪያ ሰለባ ደግሞ ዱቺን ሊሆን ነበር። ቢላው ሊያርፍ ሲል የታጠቁ ኃይሎች ህንጻውን ሰብረው ገቡ። ጠባቂ
ጠባቂዎቹን ጣሉ። በሮቹን አፈረዱና በመጨረሻም የቀዶ ጥገና ክፍሉን ደረሱ። ሐኪሙ በተስፋ መቁረጥ እሳት ሊተፋ ሞከረ። ነገር ግን አስደንጋጭ ቦምብ ለዘላለም ዝም አሰኘው። አንዴ ነፃ ከወጡ በኋላ ዱቺን አሁንም በውስጡ ያለውን ጁሚንን እንዲያድኑት እየጮኸ ይማጸን ነበር። ምንም ጁሚን የለም ሲል ታይቱሩንግ በሹክሹክታ ተናገረ። እሱ ትራስ ብቻ ነው። ማቆም ባልቻለ ጊዜ ቱሩንግ በቀስታ በጥፊ መታው። እሱን መልቀቅ አለብን እና እውነቱ ተገለጠ። ከ10 ዓመት በፊት ወደ አውሮፕላን ማረፊያ የሚወስዳቸው አውቶቡስ ካመለጣቸው በኋላ አሽከርካሪው ባልተጠበቀ ሁኔታ ተመልሶ መጥቶ ነበር። በደስታ ተሳፈሩ። ነገር ግን ካፍታ ቆይታ በኋላ አውቶቡሱ ከከባድ አደጋ አጋጠመው። ተሳፋሪዎች ለመውጣት ተሯሯጡ። ታይቱሩንግ ባትን ተሸክሞ ሲያወጣው ዱቺን ደግሞ ጁሚንን ወደ ውጭ ለመጎተት ይሞክር ነበር። ነገር ግን ጁሚን መቆም አልቻለም ነበር። እግሩ ተሰባብሮ ተጣብቆ ነበር። ዱቺን እርዳታ ለመጥራት ሮጠ። ነገር ግን እሱ ሳይመለስ በፊት አውቶቡሱ ፈነዳ። ጁሚንም ጠፋ። ከዚያ ጊዜ ጀምሮ ሐዘኑ ወደ ምናባዊ ቅዠት ተቀየረ። አእምሮ እውነቱን ለመቀበል ፍቃደኛ አልነበረም። አሁንም በህይወት ያለ የጁሚንን ስሪት ፈጠረ። እናም አሁን ለመጀመሪያ ጊዜ እውነቱን አመነ። ጁሚን እጁን ወደ እኔ ሲዘረጋ እኔ ገፋሁት። ፈርቼ ነበር፣ ሮጥኩኝ። ያንን የጥፋተኝነት ስሜት ለ10 ዓመታት ተሸክሞ ነበር። በዚህ ጊዜ ግን አይሮጥም። የማንኬኑን አሻንጉሊት ለማዳን ወደሚቃጠለው መጋዘን ውስጥ ተመልሶ ሮጠ። አጥብቆም እንቅፍ አድርጎ ይቅርታን በሽኩሽክታ ተናገረ። እያንዳንዱ ትዝታ እያስታወሰ ራሱን ሳተ። ሌሎች ወደ ውጭ ጎትታ አወጡት። ነገር ግን አሻንጉሊቱ አሁንም በውስጡ ነበር። እሱን ካላወጡት ደግሞ ዱቺን ለአንዴና ለመጨረሻ ጊዜ አእምሮ ሊሰበር እንደሚችል በማሰብ ታይቱሩንግ ወደ እሳቱ ውስጥ ተመልሶ ገባ። እናም በሆነ ተአምር አራቱን በህይወት አመለጡ። ለ20 ዓመታት በፖሊስነት አገልግያለሁ ሲል አንድ አዳኝ አጉረመረመ። አንድ ስራ አስጠብቅ ግን ይህ የመጀመሪያ ነው። ለመተንፈስ እንኳን ጊዜ ሳያገኙ ወደ አውሮፕላን ማረፊያ ሮጡ። በጣም ዘግይተው ነበር። ታይቱሩንግ ስራውን እንደሚያጣ እርግጠኛ በመሆኑ ጨርሶ በማያውቀው ቋንቋ እንኳን እያለቀሰ ነበር። ነገር ግን መክሰስ ይዞ ሲመለስ ባክና ዱቺን በድንጋጤ አፍጥጠው አያቸው። ስኔል አውሮፕላኑን ለማስቆም ወደ መሮጫ መንገዱ ሮጣ ነበር። ፍቅሬ አታልቀስ፣ ከዚህ እንድትወጣ ረዳሃለሁ። አውሮፕላኑ ፊት ለፊት ቆማ ትጮህ ነበር። ካፒቴን እባክዎ ያቁሙ። የደህንነት ሰራተኞች ጎትተው አወጧት። ለአንድ ደቂቃ ብቻ ለመነችው። ለአንድ ደቂቃ ብቻ ውዴ፣ ስለኔ አትጨነቅ ስትል ቱሩንግን በሹክሹክታ ተናገረች። በሰላም ወደ ኩራት ተመለስ እሺ። ከዚያም ድምጿ ተንቀጠቀጠ። ያንተ አይነት ሴት እንዳልሆንክ አውቃለሁ። የተማርኩም እንዳልሆንክ አውቃለሁ። በአንተ አይን እኔ ዝም ብዬ ሞኝ ልጅ እንደሆንኩም አውቃለሁ። ነገር ግን ካንተ ጋር ስሆን እኔ ደካማና እንቡጥ አበባ ነኝ። ካገኘው ቅጽበት ጀምሮ ለቀሪ ህይወቴ የምፈልገው ብቸኛው ሰው አንተ ነህ። ከኔ ጋር ለዘላለም ኑር። ቀለበትን በእጁ ላይ ያጠለቀችለት። አሁን በይፋ እንተዋወቅ ነው። ታይቱሩንግ ደነገጠ። የደህንነት ሰራተኞች እየጎተቱ ወሰዷት። ነገር ግን በመጨረሻ ስሟን አውጥቶ ሲጠራት ወዲያውኑ ፊቷ በደስታ አበራ። እወድሃለሁ፣ ዛሬ የመጀመሪያ ቀጠሯችን ነው። እሱ ግን ደንግጦ ቀለበቱን አወለቀው። እየተዋወቅን አይደለም። ነገር ግን እድል ቀድሞውኑ መርጦላቸው ነበር። ከቀናት በኋላ አለቃው የሊደርነቱን ቦታ አሸነፈ። ነገር ግን ለህዝብ እውቅና ሲል ራሱን በረሃ በመቅጣቱ አልጋ ላይ ውሎ ነበር። ጋዜጠኞች አስተያየት ሲጠይቁት መናገር አልቻለም። ስለዚህ ታይቱሩንግ በምትኩ ተረጎመለት። እኔ ምንም አላደረኩም። ሁሉም ነገር የጸሐፊ ቱሩንግ ምስጋና ይግባው። እኔ ያን ያህል ብልህ አድርጎ ስላቀረበኝ አፍራለሁ። አለቃው እዚያው አልጋው ላይ ተንቀጠቀጠ። ከአንድ ወር በኋላ በየቀኑ ወደ ሁሉም መስሪያ ቤት እየሄደ በሚለምኑት በታይቱሩንግ ጥረት ስኔል በመጨረሻ ተለቀቀች። ስትመለስ ግን መነኩሴው የእሷን ቀለበት አድርጎ ታገኘች። በንዴት ወደፊት ተመመች። ቱሩንግ ግን በፍጥነት ወጥቶ ቀለበቱን ነጥቆ ወሰደው። እናም በመጨረሻም እውነተኛ ጥንዶች ሆኑ። መነኩሴው እናቱን ደስ ለማሰኘት ወደ መንፈሳዊ ተግባሩ ተመለሰ። ዱቺን አገግሞ በአንድ የጉዞ ወኪል ውስጥ መስራት ጀመረ። በአንድ ላይ 3ቱ ወንዶች ልጆች የጁሚንን መቃብር ጎበኙ። መነኩሴው ለማልቀስ ቢሞክርም ምንም እንባ ሊወጣ አልቻለም። በጣም ረጅም ጊዜ ሆኖታል ሲል በሹክሹክታ ተናገረ። እንድናለቅስም አይፈልግም። ነፋሱ በረጅሙ ሳር ላይ በቀስታ ይነፍስ ነበር። ልክ ጓደኛቸው አሁንም ከላይ ሆኖ ፈገግ እንደሚል ያህል። በፍርሃት በህመምና በሳቅ እርስ በርስ እየተደጋገፉ የአራቱ ወንዶች ልጆች ታሪክ እዚህ ላይ አበቃ። የመጀመሪያ የጋራ ጉዟቸው ከተራ እረፍት በላይ ነበር። ማጣትን የመበቀል ራሳቸውን ይቅር ማለትና በሀዘን ውስጥ እንዴት ማደግ እንደሚቻል የመማር ጉዞ ሆነ። ከቀድሞ ታሪካቸው ይሸሹ ከነበሩት አራት ወንዶች ልጆች አንዱ ራሱን በስራ ከቀበረው፣ አንዱ በሃይማኖት ውስጥ መሸሸጊያ ከፈለገው፣ አንዱ ደግሞ ምናባዊ ውደት ካመራውና አንዱ ደግሞ ጨርሶ የማደግ እድል ካላገኘው በመጨረሻም በአንድነት ወደፊት ተጓዙ። ማዕበሉን ተሻገሩ፣ አደጉ። እናም ከነሱ ጋር የተያዙት ልክ እንደ ፀሐይ ብርሃን ፈገግ የሚለውንና ዓለምን በጣም ቀድሞ የተለያትን ያንን ቆንጆና ተጫዋች ጓደኛቸውን የሚያምር ትዝታ ብቻ ነበር። አብራችሁን ስለቆያችሁ እናመሰግናለን። ቪዲዮን ላይክ እና ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑን። ቀጣይ ሌላ ቆንጆ የፊልም ታሪክ ይዘንላችሁ ቀርባለን።